ሰላም ጤና ይስጥልን እንደምሰነበታችሁ የተከበራችሁ የፕሮግራማችን ተከታታዮች በዛሬው የሰንበት ትምህርት ቤቶች ወግቢ ጉባኤ ዝግጅታችን የምንዳስሰው በትውልድ ግንባታና በቤተክርስቲያናችን የወደፊት ጉዞ ላይ ትልቅ ድርሻ ያለውን የሰንበት ትምህርት ቤቶች ስርዓተ ትምህርት ትግበራ የ2018 እንቅስቃሴና የ12ኛ ክፍል የምዘና ሂደትና አፈጻጸምን በተመለከተ ይሆናል። የሰንበት ትምህርት ቤት ስርዓተ ትምህርት መተግበሩ ትውልድን በኦርቶዶክሳዊ ዕውቀት ለማነጽ ወጥነት ያለው የመማር ማስተማር ስርዓት ለመፍጠር የቤተክርስቲያንን የወደፊት ተተኪ ለማዘጋጀትና ተቋማዊ አሰራርንና ቁጥጥርን ለማጠናከር ትልቅ ፋይዳ አለው። የሰንበት ትምህርት ቤት ወጥ ስርዓተ ትምህርት ትግበራ የቤተክርስቲያንን አስተምሮ ከትውልድ ወደ ትውልድ በስርዓትና በስልጣኔ ለማስተላለፍ የተዘረጋ ታላቅ መንፈሳዊና ተቋማዊ መሰረት ነው። ስሜ ዲያቆን አብርሃም ብርሃኑ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ ሰንበት ትምህርት ቤቶች አንድነት ስርዓተ ትምህርት አስተባባሪ ነኝ። እንግዲህ የ2018 የስርዓተ ትምህርት ትግበራ ለትግበራው በሚያስችል መልኩ አስቀድሞ በዚህ በአገር አቀፍ ደረጃ በማይከል የትግበራ ሰነድ ተላከላቸው ለሁሉም ሀገረ ስብከት። ሁሉም ሀገረ ስብከት ተደራሽ ከተደረገ በኋላ ላይ በዛ መሰረት የሚያስተገብሩበት መመሪያ ከጠቅላይ ቤተ ክህነቱ እንዲወርድላቸው ተደርጎ በዚያ መሰረት የምዝገባውን ሂደት የትምህርት መርሃ ግብር ጅማሮ ተከናወነ። በዛ መሰረት ነው እንግዲህ 2018 ዓመተ ምህረት ትግበራ እየተከናወነ የነበረው በወጣለት የጊዜ ሰሌዳ መሰረት ማለት ነው። ያንንም ደግሞ ከሀገረ ስብከቶች የሰንበት ትምህርት ቤት ክፍል ኃላፊዎችና የሰንበት ትምህርት ቤት ክፍል አንድነቶች አመራሮች ጋር በመነጋገር መረጃዎችን በመለዋወጥ የትግበራ ሂደታቸው ምን እንደሚመስል በመገምገም እንደዚሁም ደግሞ የተለያዩ ቅጾችን እየላኩ በዛ ቅጽ ላይ ሪፖርታቸውን እንዲያስገቡ በማድረግ ነበር 2018 ዓመተ ምህረት የትግበራ ሂደቱ የተከናወነው። እንግዲህ አጠቃላይ ደግሞ ሪፖርቱ የሁሉም ሀገረ ስብከቶች የስርዓተ ትምህርት ትግበራቸው ተጠቃሎ ሪፖርቱ ሲጠናቀቅ የሚገለጥ ይሆናል ማለት ነው። በ2018 ዓመተ ምህረት የነበረው የሰንበት ትምህርት ቤቶች የስርዓተ ትምህርት ትግበራ እንግዲህ ሪፖርቶችን በመሰብሰብ ላይ ያለን ቢሆንም ከትግበራው አስቀድሞ በመጀመሪያው ዓመት የማስተግበሪያ ሰነድ ስርጭት በተደረገው መሰረት አፈጻጸሙ በዛ መሰረት እየተከናወነ ነው። የትግበራው አብዛኛው ሀገረ ስብከት በስርዓተ ትምህርት ትግበራው ውስጥ ይገኛል። የመጨረሻውን ወይም ደግሞ የማጠቃለያውን ጊዜ እንደየሀገረ ስብከታቸው ነባራዊ ሁኔታ ምንድነው እየተገበሩት ባለው ሁኔታ ሀገረ ስብከት አቀፍ ምዘናዎችን በመስጠት አሁን ኦልሞስት ሙሉ ለሙሉ የ2018 ዓመተ ምህረት የስርዓተ ትምህርት ትግበራው ሂደቱ ተጠናቋል ማለት ነው። በዘንድሮ ዓመት በአጥቢያ ደረጃ ከሚሰጡት ምዘናዎች በተጨማሪ በሀገረ ስብከት አቀፍ ምዘና እስካሁን ድረስ በእጃችን የደረሱ ከ12 ሀገረ ስብከቶች የሀገረ ስብከት አቀፍ ምዘና በ4ኛ በ8ኛና በ10ኛ ክፍል ምዘና ከናውነዋል። በእነዚህም እስካሁን ባለን መረጃ መሰረት ከ29000 በላይ ተማሪዎች የ4 የ8 የ9ኛ ክፍልን ምዘና በዘንድሮ ዓመት ወስደዋል ማለት ነው። ሌሎች ደግሞ እስካሁን መረጃ ያላጋሩን ደግሞ ሲጋኙ ደግሞ እነሱም ደግሞ እየጨመሩ የሚመጣ ነው ማለት ነው። ተማሪዎች ለዓመታት በየሰንበት ትምህርት ቤቱ ሲቀስሙ የቆዩትን መንፈሳዊና ማህበራዊ ዕውቀት የሚመዝነው የ12ኛ ክፍል ሀገር አቀፍ ፈተና ከተማሪነት ወደ መሪነት የመሸጋገሪያ ዋናው ድልድይ ነው። ምዘናው ለተማሪዎች የዓመታት ትጋታቸው ውጤት የሚታይበት አጋጣሚም ነው። ማዕከላዊ ዕውቅና ያለው የምስክር ወረቀት ማግኘታቸውም በየትኛውም አህጉረ ስብከት ሄደው በአስተማማኝ ሁኔታ እንዲያገለግሉ ይረዳቸዋል።
እንግዲህ ስርዓተ ትምህርት የሚያሰኘው አንደኛው ምዘና ነው። ምዘና የሌለው ትምህርት ስርዓተ ትምህርት ተብሎ ሊጠራም አይችልም። ስለዚህ ስርዓተ ትምህርት የሚለውን ማየቀፍ የሚያሟላ አንደኛ ተማሪዎች ተምረው የተማሩትን ደግሞ ሲፈተኑ ሲመዘኑ ነው። የምዘና መሰረታዊ ዓላማ የስርዓተ ትምህርት ትግበራውን ማሳለጥ፣ የስርዓተ ትምህርት ትግበራውን ወደ ላቀ ደረጃ ለማድረስ የሚያግዝ ነው። ትልቁ ስርዓተ ትምህርት መማራቸው ከዚህ ከሴኩላሩ ዓለም የሚለየው ሰዎች ወይም ደግሞ ተማሪዎች የተማሩትን በህይወታቸው እንዲተረጉሙ ማስቻል ነው። ስለዚህ የዚህ የምዘና መሰረታዊ ዓላማ ተማሪዎች አንደኛ ትምህርት ተምረዋል ወይ፣ የተማሩትን አውቀውታል ወይ፣ ያወቁትን ደግሞ ተግባራዊ አድርገውታል ወይ የሚለውን መፈተሽ ነው፣ ወይም ደግሞ እንዲያደርጉ ማገዝ ነው የምዘና ዓላማው። እንግዲህ አንዳንድ ጊዜ ላይ እንደሚታሰበው ምዘና መጣል፣ አልፈሃል፣ ወድቀሃል ማለት አይደለም። ትልቁ ሰዎች ማለፋቸው በእውቀትም በህይወትም እንዲሆን ማገዝ ነው። እንግዲህ ምዘና ብለን ስንናገር 3 ነገሮችን በውስጡ ይዛል። በተለይ በዚህ በስርዓተ ትምህርት ውስጥ ማለት ነው። አንደኛ የእውቀታቸው የሚመዘንበት ነው። ተማሪዎች የቤተ ክርስቲያን ትምህርት ተምረው አውቀውታል የሚለውን የሚገለጥበት የሚረጋገጥበት ነው። ሁለተኛ የተማሩትን በተግባር ይተገብራሉ ወይ፣ የተግባር ጥያቄም አለው። ይተገብሩታል ወይ፣ መተግበር ብቻ አይደለም የህይወታቸው አካል የህይወታቸው ልምድ አድርገውታል የሚለውን የሚመዘንበት ነው። ያለዚህ ስርዓተ ትምህርቱ ተተግብሯል ብሎ ማለትም አይቻልም። እንደሌላው ትምህርት ተምሮ አውቆ ያወቁትን ብቻ እንዲተምር ያለው ብሎ ማለት አይደለም። ሰው ስለ ስርዓተ ቅዳሴ ሲማር ስርዓተ ቅዳሴን አውቆ የቅዳሴን ጥቅም ተረድቶ እንዲያስቀድስ ነው፣ ከቅዳሴ ሱታፊ እንዲኖረው ነው። ሰው ምስጢራተ ቤተክርስቲያንን ሲማር ምስጢራተ ቤተክርስቲያንን ተምሮ የተማረውን ደግሞ በመሳተፍ ከምስጢራት በመካፈል ውስጥ እንዲገልጠው ማድረግ ነውና የምዘና ዓላማው ይህ ነው። በአብነትም ትምህርት ስንመለከተው ተማሪዎች አብነት ትምህርት ይቀጽላሉ፣ የቀጸሉትን ያንን ይፈተናሉ። ተፈትኖ ነው ማንም ሰው የሚያልፍና የቤተክርስቲያናችንን ከጥንት ጀምሮ የነበረውን የትምህርት ሂደት የተከተለ መሆኑን የሚያሳይልን ስርዓተ ትምህርቱ ይህንን ያጠቃለለ በመሆኑ ነው ማለት ነውና የምዘና ዓላማው ተማሪዎቹንም ማገዝ ነው፣ ተማሪዎችንም መመዘን ነው፣ የህይወታቸውን ተግባር መከታተል ነው፣ ስርዓተ ትምህርቱንም ማገዝ ነው። ስርዓተ ትምህርቱን እንዴት እናግዛለን ከተባለ ሰዎች ሲመዘኑ በምን ያህል ደረጃ አውቀውታል፣ ስለዚህ ክፍተቱ ያለው ማጋር ነው የሚለው መለየት የምንችለው በነገራችን ላይ በምዘና ነው። ትምህርቱን ካላወቁት ምን እናድርግ ወደ ማሳወቅ እንደሌላው ተምሮ ማለፍ አይደለም፣ አውቆት ማለፍ አለበት። ስለዚህ እንዲያውቀው ምን ይደረግ፣ ይድገም ማለት ደግሞ በውስጡ ያስረጸው ወይ የማስተማር ሰነ ዘዴውን ይለዋወጥ፣ በተለያየ አይነት ሜካኒዝም እናስተምረው፣ ምን አይነት የትምህርት ሂደትን ነው መከታተል ያለብን የሚለውንም የሚያሳየን የሚገልጥልን የምናስተምራቸው እነማንን ነው፣ ምን አይነት የአገልግሎት ስምሪት መስጠት ሳለብን የሚለውን የሚያሳየን የምዘና ነውና ምዘና ትልቁ ዓላማው ከዚህ አንፃር ነው። እንግዲህ የ2018 ዓመተ ምህረት የምዘና መርሃ ግብርን በተመለከተ አንደኛው የ2018 ማስተግበሪያ ሰነዱ ሲላክ ይህ የምዘና ጊዜውንም የተቀለለ ነው። በዚህ ጊዜ ላይ ምዘና ይወስዳሉ። እንግዲህ ምዘናው በ3 ደረጃዎች ከፍለን መመልከት እንችላለን። የመጀመሪያው በአጥቢያ ደረጃ የሚሰጡ ምዘናዎች አሉ። በአጥቢያ ደረጃ አንደኛ ራሱ መጽሐፍቱ ወይም የስርዓተ ትምህርት ማስተማሪያ መጽሐፍቱ የሚይዟቸው መመዘኛዎች አሉ። ተግባር ተኮር የሆኑ ማጠቃለያ ጥያቄዎችን ያቀፈ አሰስመንቶችን የያዘ አለ። ይህንን በትምህርት ሂደታቸው ውስጥ ይመዘኑበታል፣ እያወቁበት ይሄዳሉ። ሁለተኛው በአጋማሽ እንደዚሁም ደግሞ በኳርተር አጋማሽ ፈተናና ፋይናል ፈተና ይወስዳሉ። ስለዚህ ይህንንም የሚወስዱበት የጊዜ ሰሌዳ ቀድሞ ይሰጣቸዋል ለሁሉም ማለት ነው፣ በማይከል ደረጃ በተዘጋጀው መሰረት። በዛ መሰረት ልዩ ሁኔታ ካልተፈጠረ በቀር አጥቢያዎች በዛ መሰረት ይተገብሩታል ማለት ነው። ስለዚህ በዚህ አይነት መሰረት የመጀመሪያ ይተገበራል፣ ቀድሞ ነው የሚያውቁት ማለት ነው። ዝግጅታቸውን በዛ መሰረት ነው። ሁለተኛ በሀገረ ስብከት ደረጃ የሚሰጥ ምዘና ነው።
በሀገረ ስብከት ደረጃም የሚሰጠው ምዘና ቀድሞ ስኬጁሉ የተላከላቸው ነው። ሀገረ ስብከቱ እያስተባበረ የሚፈትነው ነው። ማዕከላት ይዘጋጃሉ። የሀገረ ስብከት ፈተናዎች ማለት ነው። ሞዴል ኤግዛም ይዘጋጅላቸዋል። አስቀድሞ ተማሪዎች በፋይናል ፈተና የሚፈተኑትን በሞዴል ይፈተናሉ። ያ የተፈተኑትን ተከትሎ ደግሞ በፋይናል ፈተና ይፈተኑታል ወይም በማጠቃለያ ፈተና ይፈተኑታል። ያ የመዘጋጀው ወይ የሞዴሉ ፈተና ሲፈተኑ በፋይናሉ ላይ የሚመጣው በዚህ አይነት መልኩ ነው ተብሎ ስለሚሆን በዛ መሰረት የጎደላቸውን የቀራቸውን እንዲያሟሉ ይደረጋል ማለት ነው። ማጠቃለያ ፈተናዎችን በማዕከል በተዘጋጀላቸው እንደ ሀገረ ስብከቱ ነባራዊ ሁኔታ ይሰጣል ማለት ነው። በሶስተኛነት ደረጃ በሀገር አቀፍ ደረጃ 12ኛ ክፍል ይፈተናሉ ተማሪዎች። ይህ የ12ኛ ክፍልን ፈተና አጥቢያዎች ተመልምለው ተለይተው የሚወስዱት ፈተና ነው። ማዕከላት ይዘጋጅላቸዋል። የሞዴል ፈተናውን አስቀድሞ ለየአጥቢያው ይላክላቸዋል። አጥቢያዎች ፕሪንት አድርገው አዘጋጅተው ይፈትናሉ። የፈተኑትን መልስ ሞልተው ይልካሉ። ኤግዛማይን ይደረጋል። በዛ መሰረት ሞዴሉ የፋይናል ፈተናው ደግሞ በተመረጡ ማዕከላት በዛ ቦታ ላይ ተገኝተው ካህናት አባቶች ጸሎት አድርገውበት የፈተናው ሂደትም ገለጻ ተደርጎላቸው ተማሪዎች ምዘናውን እንዲወስዱ ይደረጋል ማለት ነው። ስለዚህ እነዚህ 3 ደረጃዎች አሉ። የምዘናው ይዘት አንደኛ ዕውቀት ተኮር፣ ሁለተኛ ተግባር ተኮር፣ ሶስተኛ ህይወት ተኮር። እነዚህ 3ቱን በአንድ አድርጎ ያስተባበረና ተማሪዎች ወይም ደግሞ ይህንን ትምህርት እየተከታተሉ ያሉ ሰንበት ተማሪዎች በእነዚህ በ3 ውስጥ እንዲታቀፉ እንዲያዙ የሚጠበቅበት ነው ማለት ነውና በዚህ አይነት መሰረት የ2018 ዓመተ ምህረት የምዘና መርሃ ግብሩ ተከናውኗል ማለት ነው። ስርዓተ ትምህርት ትግበራውን እየተከታተሉ ያሉ አህጉረ ስብከቶች ማጠቃለያ ፈተናቸው ወይም ደግሞ በሀገረ ስብከት ደረጃ የሚሰጡትን የክፍል ደረጃዎች እንዲፈትኑ ማድረግ ተችሏል። ይሄም ካምና ከነበረው ቁጥሩ ጥሩ የተሻለ እንዲሆን አድርጎታል። እንግዲህ ስርዓተ ትምህርቱ እየተተገበረ ሁሉም ግንዛቤ እየኖረው ሲመጣ የሚኖረው የቁጥር መጠኑም ከፍ እያለ ይመጣል ማለት ነው። የሚያስፈትኑ አጥቢያዎች በስርዓተ ትምህርቱም የሚታቀፉ የተማሪዎች ብዛት በዛ ልክ እያደገ ይመጣል ማለት ነው። በዚህ በሀገር አቀፍ ደረጃ በመናየው መልኩ በፊት ፈተኑ ከነበሩ አጥቢያዎች ከፍ ያለ ደረጃ ላይ ደርሰው እንደውም በዘንድሮ ወደ 19 የሚሆኑ አጥቢያዎች በዚህ በ12ኛ ሀገር አቀፍ ፈተና ላይ መካፈል ችለዋል ማለት ነው። ይህ አምና ከነበረው ተማሪዎች እየተማሩ መድረሳቸው እንግዲህ ከዚህ በኋላ ከፍ እያለ ይመጣል ማለት ነው። ተማሪዎች ሁሉም አጥቢያዎች እየተገነዘቡት ነው ማለት ነው ስርዓተ ትምህርቱና በዚያ መሰረት እየተተገበረ ነው ያለው እየተገበረ ነው የሚከናወነው ማለት ነው። የዚህ የስርዓተ ትምህርቱ ውጤት በየሰንበት ትምህርት ቤቱ በፊት ይነሱ የነበሩ የመምህራን እጥረቶችን እየቀረፈ ተማሪዎች እየተማሩ የመማርን ፍላጎት ከፍ እያለ በወላጆች ላይ ያለው ግንዛቤም እያደገ ሰዎች ተግባራዊ ህይወትን እየተለማመዱ ያሉበት ጊዜ ነው ያለውና የዚህ የ2018 ትግበራው እንግዲህ ካምናው በቁጥርም በተገባበርም ከፍ ያለበት ደረጃ ነው ያለው ማለት ነው እና ይሄ እያደገ የሚሄድ ነው ማለት ነው። የዚህ የፈተና ዝግጅቱን በተመለከተ እንግዲህ በገለጽነው መልኩ አስቀድሞ የሞዴል ፈተና ዝግጅቶች ይከናወናሉ በማዕከል ደረጃ ማለት ነው። እነዛ የተዘጋጁት ፈተናዎች ኤግዛማይን ይደረጋሉ፣ አርቶት ይሰራባቸዋል። ተገምገመው ይህ ለ12ኛ ክፍል ተማሪዎች በቂ ነው፣ ተግባራቸውን፣ ህይወታቸውን፣ ዕውቀታቸውን ይለካል ተብሎ ሲታሰብ ወደ ፈተና ይቀርባል ማለት ነው። ስለዚህ የፈተና አወጣጡ ከተማሩት ነው የሚሆነው። ከተማሩት ትምህርት ነው የሚወጣጣው። ያ የተማሩትን ይመዘኑበታል ማለት ነው። ከተመዘኑም በኋላ ላይ ያላቸውን ውጤት ይላክላቸዋል። በዛ መሰረት አጥቢያዎች ራሳቸውን ይገመግማሉ። የትምህርት ማሻሻያዎች ማድረግ ያለባቸውን የማስተማር ስነ ዘዴያቸውን ያስቡበታል ማለት ነው። የማጠቃለያውን ፈተና እንግዲህ የሞዴል ፈተና ዋና ዓላማው ለማጠቃለያ ፈተናው ማዘጋጀት ነው። ስለዚህ የሞዴል ፈተናውን መሰረት በማድረግ መገምገሚያ ቅጾች ይላክላቸዋል ለአጥቢያዎች። የሞዴል ፈተናው ምንድን ነበር፣ እንዴት ነበር፣ ተማሪዎችን በአግባቡ መዝኗል ወይ፣ የሚከብድ ፈተና አለ ወይ፣ ካልተማሩት የመጣ ጥያቄ አለ ወይ፣ ይሄ ሁሉ ይመዘንበታል በዚህ በ12ኛ ክፍሉ ላይ ማለት ነው እና
ይሄ ይደረግና ይሰበሰባል። የጥያቄውን ብዛት የውጤታቸውን ቅቡልነት ያያ አጥቢያዎች ግብረ መልስ እንዲሰጡ ይላክላቸዋል። በዛ ግብረ መልስ መነሻነት የፋይናል ፈተና ይዘጋጃል ወይም የማጠቃለያ ፈተናው ይዘጋጃል ማለት ነው። ያ ከተዘጋጀ በኋላ ላይ ግምገማ ይደረግበታል። የተሰጡትንም የነዚህ ግብአቶች አስተያየቶችን መሰረት ያደረገ ግምገማ ይደረግበታል። ያ ከተደረገ በኋላ ላይ ፈተናው ታትሞ በሀገር አቀፍ ደረጃ ወደ የማዕከላት ይላካል ማለት ነው። ጊዜ ሰሌዳው አስቀድሞ ተነግሯቸው አጥቢያዎች እንዲዘጋጁ ተደርጎ ስብሰባዎች ከአጥቢያዎች ጋር ተደርጎ ነው ይሄ ሁሉ ወደ ማከናወን የሚመጣ ማለት ነው። ይሄ ከተደረገ በኋላ ተማሪዎች ይመዘናሉ። ከተማዘኑ በኋላ ላይ ታርሞ ውጤታቸው ይገለጣል። በመሰረታዊነት ቅድም እንዳልነው ሰዎች የተማሩትን እንዲያውቁ ማስቻል ነው። ሰው ምዘና አለ ሲባል ዝግጅቱ ከፍ ያለ ስለሚሆን ለማወቅ የሚጥርበት መልኩም በዛ ልክ ሲሆንና ሰንበት ትምህርት ቤቶችም ሊያስቡ የሚገባው እንደ ፈተና አልፈናል ወድቀናል ለማለት አይደለም። ትልቁ የህይወት ለውጥ አምጥተናል ወይ የሚለውን መሆን አለበትና ከዛ አንጻር ነው ትምህርቱም የሚሰጠው። የዚህ 12ኛ ክፍልን ከተመዘኑ በኋላ ላይ ምንድነው ጣፈንታቸው ወይም የምዘናው ተፈትነው ካለፉ በኋላ ላይ ምንድነው ዓላማው የሚለው መጀመሪያ ላይ የህይወት ለውጥ ማምጣት ነው። ሌላ ምንም ነገር የለውም። በመሰረታዊነት የሚጠበቀው ሌሎች ትምህርቶች ላይ ተምሮ ከሆነ ክፍል ወደ ሆነ ክፍል መዘዋወር ነው። ይሄኛው አንደኛ ባለበት ክፍል የህይወት ለውጥ ማምጣት ነው። የእውቀት ለውጥ የተግባር ለውጥ ማምጣት ነው። ያንን ካመጣ በኋላ ላይ ከፍ ወዳለ እውቀት ደግሞ ፍለጋ መሄድ ከአንደኛ ክፍል ወደ ሁለተኛ ክፍል ሲዘዋወር አንደኛ ክፍል ላይ የሚሰጡትን ትምህርቶች ተገንዝቦ ከዛ ደግሞ ለመጨመር ነው ወደ ሁለተኛ ክፍል የሚሄደው። 12ኛ ክፍል የደረሰም ተማሪ ይማራል፣ የተማረውን ይመዘናል። ከተመዘነ በኋላ ላይ የህይወት ለውጥ፣ የእውቀት ለውጥ፣ የተግባር ለውጥ ያመጣል ማለት ነው። ያንን ካመጣ በኋላ ላይ በሶስት መልኩ ይሰማራል። እንግዲህ አንደኛው አሁን በሚታተመው የ12ኛ ክፍል ትምህርት መጽሐፍ መማሪያ መጽሐፍ ላይ ተካቶ የሚገኘው የአገልግሎት ስምሪት ነው። አንደኛው 12ኛ ክፍሎች ከተማሩ በኋላ ላይ ምንድነው ማድረግ ያለባቸው ወደ ምን መሰማራት አለባቸው የሚለውን የሚያቅፍ ነው። ስለዚህ 12ኛ ክፍል ተምሮ ያጠቃለለ ተማሪ አንደኛ በአጥቢያው ላይ በመምህርነት ወደታች ያሉትን በማስተማር እንግዲህ የቤተክርስቲያናችን ትምህርት እሱ ነው። ሰው ይማራል፣ የተማረውን ደግሞ ለሌሎች ያካፍላል። ክርስቶስም ሐዋርያትን የነገራቸው ካስተማራቸው በኋላ ሂዱና አስተምሩ ነው። ስለዚህ ያስተምራሉ ማለት ነው። ከዛ በተጨማሪ በተዘጋጀው መዋቅርም በሰንበት ትምህርት ቤቶች መተዳደሪያ ይሄ መዋቅሩ መሰረት አንደኛው ይሄ ስርዓተ ትምህርቱን ያቀፈ ነው። ስለዚህ በዚህ በስርዓተ ትምህርት ደረጃ ላይ ያሉት በአመራርነትም እንደየጸጋቸው በአመራርነትም በመምህርነትም ተሰማርተው ያገለግላሉ። የአገልግሎት ስምሪት ይሰጣቸዋል። ሰንበት ትምህርት ቤቱ እነዚህ 12ኛ ክፍል የጨረሱ ተማሪዎችን ይዞ የአገልግሎት ስምሪቶችን ይሰጣል ማለት ነው። ስለዚህ የመጀመሪያው እሱ ነው። 12ኛ ክፍሎች የጨረሱ ተማሪዎች ወደ ምን ይሄዳሉ ወይም ምንድነው ጣፈንታቸው ለሚለው። ሁለተኛው የበለጠውን እውቀት መሻት ነው። እንግዲህ ተማሪዎች ይህንን ተማሩ እንደየተሰጧቸው ወደ መንፈሳዊ ኮሌጆች ይገባሉ ተማሪዎች። አንደኛው እየተሰራ ያለው እሱ ላይ ነው። ስለዚህ 12ኛ ክፍል የጨረሱ ተማሪዎች ደግሞ በዩኒቨርሲቲዎች ገብተው እውቀታቸውን ያሳድጋሉ ማለት ነው። ይሄንን ሰንበት ትምህርት ቤቶች ኃላፊነታቸውን ወይም ደግሞ ድርሻቸውን ይወጣሉ። የሚወጡም ሰንበት ትምህርት ቤቶች አሉ። ተማሪዎችን እዛ ከገቡ በኋላ የሚከታተሉ አፈጻጸማቸውን ማገዝ ባለባቸው ልክ የሚያግዙ ማለት ነው። በጉባኤ ቤትም ገብተው ማሳለፍ የሚፈልጉ ተማሪዎች አሉ። ስለዚህ ስርዓተ ትምህርቱ ይህንን የሚያቀፈ ስለሆነ በዚህ ላይ የቀመሷትን ትምህርት ደግሞ በደንብ አድርገው ለማስፋት ወደ ጉባኤ ቤቶችም የሚሰማሩ አሉ ማለት ነው። ስለዚህ ወደ ጉባኤ የሚገባሉ፣ ወደ መንፈሳዊ ኮሌጆች ይገባሉ። የአገልግሎት ስምሪት ኖራቸው ደግሞ በሰንበት ትምህርት ቤት ውስጥ በማስተማር እንደዚሁም ደግሞ በአመራርነት ሆነው ያገለግላሉ በተለያዩ ዘርፎች ማለት ነው። ስለዚህ መሰረታዊ ዓላማው ይሄ ነው። ልክ ከጨረሱም በኋላ በዚህ አይነት መልኩ አገልግሎት ስምሪት ይሰጣቸዋል ማለት ነው። በዚህ በትግበራው ሂደት ውስጥ ወይም ደግሞ በምዘናው ሂደት ውስጥ ያጋጠሙ ተግዳሮቶች እንግዲህ ገና አገልግሎቱን እየፈጸምን እንደመሆኑ መንገዱ አልጋ ባልጋ ሊሆን አይችልም። ተግዳሮቶች አሉ። እነዛንም ከእግዚአብሔር ጋር እየታለፉ ለዚህ በቅተዋል። እነዚህ ተግዳሮቶች ከምን ይመነጫሉ ከተባለ የመጀመሪያው የግንዛቤ እጥረት ነው። የግንዛቤ እጥረት መሰረታዊ መሰረታዊ ችግር ነው። በአንዳንድ ቦታዎች አብሶ አንደኛ የምዘናውን አስፈላጊነት ያለመረዳት፣
ልክ እንደ አስኳላ ወድቀዋል አልፈዋል የማለት ወይም ደግሞ እንደዛ የሚመስልባቸው አንጻር ከግንዛቤያቸው በማነሱ ተግዳሮት የሆነባቸው አካባቢዎች አሉ። አንዳንድ አካባቢዎች እንደውም አያስፈልግም ተብሎ የምዘና ያልተሰጠባቸው አካባቢዎችም እንዳሉ መረጃዎች ደርሰውናልና የመጀመሪያው ግንዛቤ ነው። ሁለተኛው ደግሞ ግንዛቤው ከምን ይመነጫል ካልን አሁንም ስርዓተ ትምህርቱን ተረድቶ ከመሄድ አንጻር በየትኞቹ ክፍሎች ነው ምዘናው የሚከናወነው፣ ለምን ምን አይነት ጥያቄዎች ናቸው የሚወጡት፣ እንዴት ነው የሚመዘነው፣ የት ነው የሚመዘነው፣ ማን ነው የሚመዝነው፣ ለምንድን ነው የሚመዘነው የሚለውን አስተግባሪው አካልም በተወሰኑ ግንዛቤ ከማጣት እንዲህ አይነት ተግዳሮቶች ያጋጠመባቸው ቦታዎችም አሉ። ሌላኛው እንግዲህ ምዘና ነው። ብዙ ተማሪዎችን በአንድ አድርጎ የሚመዝን ነው። ተመሳሳይ ቦታ ሊሆን ይችላል፣ እንደየሀገረ ስብከቱ ነባራዊ ሁኔታ ሊሆን ይችላል እና የመማር ማስተማር ሂደት ፋይናንስ ይፈልጋል። ፋይናንስ ከመጽሐፍት ግዢ አንስቶ ለሁሉም የሚያስፈልግ ነው። በተለይ በዚህ በምዘናው ሂደት የፈተናዎች ብዜት አለ፣ ሌሎችም ጉዳዮች አሉና ፋይናንስን በበቂ ሁኔታ የየሀገረ ስብከቱ ሰንበት ትምህርት ቤት ክፍል አንድነቶች ያለማግኘት፣ ድጋፍን ያለማግኘት እንዲህ ፈተናዎች ያጋጠመባቸው ቦታዎች አሉ። ነገር ግን በአንዳንድ ቦታዎች ደግሞ ከወላጆች ከበጎ አድራጊዎች ጋር በመሆን ደግሞ በጥሩ ሁኔታ የተተገበረባቸው ቦታዎች አሉ። ሌላኛው ተግዳሮቱ ከምን የመነጨ ነው ከተባለ ከባለድርሻ አካላት ጋር ተሳትፎ ለጉዳዩ ትኩረት ካለመስጠት አንጻር ፈተና የሆነባቸው በአንዳንድ ሀገረ ስብከቶች ላይ አለ። በአብዛኛው ግን በጥሩ ጎኑ ነው የምንመለከተው። ለምሳሌ በአዲስ አበባ ሀገረ ስብከት፣ እንዲሁ በምስራቅ ሸዋ ሀገረ ስብከት፣ በሰሜን ሸዋ ሀገረ ስብከት ላይ በተደረጉት የምዘና ሂደቶች ሀገረ ስብከቱ ለእያንዳንዱ ተማሪዎች ኮድን በማዘጋጀት ዶክመንቴሽን ከማድረግ አንጻር ሰርተው ከእንደገና የየአጥቢያዎቹ የአስኳላ ትምህርት ቤት ያላቸው አጥቢያዎች ትምህርት ቤቶቻቸውን የማስፈተኛ ማዕከል በማድረግ በመስጠት አስተዳዳሪዎች፣ የወረዳ ኃላፊዎች እነዚህ የፈተናው ሂደት በመገኘት በአካል ጭምር በመገኘት በጸሎት በመክፈት አባታዊ ቡራኬ በመስጠት ርብርብ የታየበት ጥሩ ግንኙነት የተደረገበት የዘንድሮ የምዘና ሂደት ሀገረ ስብከት አቀፍ ምዘና ሂደት በጥሩ ሁኔታ ያለፈ ሆኖ አግኝተነዋል። የመጀመሪያው በዚህ በስርዓተ ትምህርት ትግበራው ከምዘናውም ከሌሎቹም አንጻር እነዚህን የተወሰኑ ሀገረ ስብከቶች አነሳን እንጂ አጠቃላይ ሀገረ ስብከቶች በትግበራ ላይ ያሉበት ነው። ነገር ግን እንደየሀገረ ስብከቱ ነባራዊ ሁኔታ፣ እንደየሀገረ ስብከቱ አቅም፣ እንደየሀገረ ስብከቱ ሁኔታ ትግበራው እየተከናወነ ነው። ሁሉም በአንድ ተመሳሳይ ናቸው ማለት አንችልም። ነገር ግን አብዛኞቹ በሚባል ደረጃ ግን ወደ ትግበራው ገብተው ትግበራውን እያከናወኑ ያለበት ሁኔታ አለ። የሰንበት ትምህርት ቤቶች ስርዓተ ትምህርት ትግበራና የ12ኛ ክፍል ሀገር አቀፍ ምዘና ውጤታማነት በአንድ አካል ጥረት ብቻ የሚረጋገጥ አይደለም። ይልቁንም የሁሉም ባለድርሻ አካላት የተቀናጀ ተሳትፎ ውጤት ነው። በየደረጃው ያሉ የቤተ ክርስቲያኗ መዋቅሮች፣ መንፈሳዊ ማህበራት፣ ወላጆችና ሌሎችም ባለድርሻ አካላት በእውቀት፣ በጉልበት፣ በሐሳብና በጸሎት ሲረባረቡ የሰንበት ትምህርት ቤቶች ትግበራና ምዘና የተዋጣለት ይሆናል። ሀገርንና ቤተ ክርስቲያንን የሚረከብ ብቁ ትውልድም ማፍራት ይቻላል። የስርዓተ ትምህርቱ መሰረታዊ ዓላማ ቤተ ክርስቲያንን መጠበቅ ነው። ትልቁ ዓላማ ቤተ ክርስቲያንን መጠበቅ ማለት ቤተ ክርስቲያን በሶስት ይፈታል።
አንደኛው ህንጻ ቤተክርስቲያን ነው። ሁለተኛው የምእመናን ስብስብ ነው። ሶስተኛው እያንዳንዱ ግለሰብ ነው። ስለዚህ ቤተክርስቲያንን መጠበቅ ስንል እያንዳንዱ ግለሰብን በቤተክርስቲያን በኦርቶዶክሳዊ አስተምህሮ መጠበቅ ከቻለን ቤተክርስቲያንን ጠበቅን ማለት ነው። አንደኛ የሚጠበቅ አለ፣ ከዛ የሚጠብቅ ትውልድ ማፍራት ነው። ማንን? ቤተክርስቲያንን። ነገ ላይ ተተኪ ሆኖ ቤተክርስቲያንን የሚጠብቅ ቤተክርስቲያንን የሚያስጠብቅ ትልቁ ነገር አምላኩን የሚያመሰግን አምላኩን የሚያስመሰግን ትውልድ ማፍራት ነው። ስለዚህ የዚህ የሥርዓተ ትምህርቱ ዓላማ በስነ ምግባር የታነጸ ኦርቶዶክሳዊ ስብዕናን የተላበሰ እግዚአብሔርን ጌታችን መድኃኒታችን ኢየሱስ ክርስቶስን በሕይወቱ የሚገልጥ ክርስትናን የሚኖር ትውልድ ማፍራት ነው። ስለዚህ በቃል የነበረውን በሕይወት የሚኖር ትውልድ ለማፍራት በተለይ በዚህ በሰኩላሩ ዓለም ያለውን የተለያዩ አይነት የተበረዙ አስተሳሰቦችን የሚቀርፍ በየደረጃቸው ነው ደግሞ በእውቀት ደረጃቸው ልክ ጠቅለል ብሎ ይሰጥ የነበረው አሁን በየልካቸው ታችኛው ክፍል ላይ ያሉት መረዳት በሚችሉበት መልክ ከፍ ያሉት ደግሞ ከፍ ባለ መልኩ የሚረዱበት ነው። ስለዚህ ሁሉም እንደየደረጃው ከቅድመ መደበኛ ሀ ጀምሮ ከ4 ዓመቱ ጀምሮ የኦርቶዶክሳዊ ትምህርትን እየተማረ እንዲያድግ ማስቻል ነውና ይሄንን አድርገን ካደጉ ተማሪዎች ነገ ላይ ቤተክርስቲያን የሚረከቡ ትውልዶች ፈሪሃ እግዚአብሔር ያላቸው እግዚአብሔርን የሚወዱ ለእግዚአብሔር የሚታዘዙ ክርስቲያኖች። ትልቁ ነገር ክርስቲያን የሚባለው እንደ ክርስቶስ የሚኖር ለክርስቶስ የሚኖር በክርስቶስ የሚኖር መሆን አለበት እና እነዚህም እንደ ክርስቶስ የሚኖሩ ክርስቶስ በዚህ ዓለም የተመላለሰው እኛን አርአያ ሊሆነን ነው ትልቁ ነገርና እንደሱ የሚኖሩ በንጽህና ሆነው ኃጢአት ቢሰሩ እንኳን በንስሐ ተመልሰው የሚኖሩ ለክርስቶስ የሚኖሩ አገልግሎታቸው ሕይወታቸው በተሰማሩበት ሁሉ እግዚአብሔርን የሚያስመሰግኑ እንዲሆኑ መታመኛቸው መጽናኛቸው መከታቸው እግዚአብሔር የሆነላቸው በክርስቶስ የሚታመኑ እንዲሆኑ ማስቻል ነውና እነዚህን ትውልዶች ለማፍራት የሥርዓተ ትምህርት ትልቅ ግብ የሚሰጥ ትልቅ ጎል ያለው ነው ማለት ነው። ለዚህ ሥርዓተ ትምህርት ትግበራ ባለድርሻ አካላት የምንላቸው ከላይ ከመንበረ ፓትርያርክ ጀምሮ እስከ ታች አጥቢያዎች ድረስ ሁሉም የባለድርሻ አካል ነው። ከላይ ካለው ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ሰንበት ትምህርት ቤቶች ማደራጃ ጀምሮ ይህን ሥርዓተ ትምህርት ከመቅረጽ አንስቶ ወደ ታች መመሪያዎችን በየጊዜው በማውረድ መጽሐፍትን በማዘጋጀት የሥርዓተ ትምህርት ትግበራውን ሂደት በመከታተል ባለድርሻ አካልነቱን እየተወጣ ነው። ነገም የሚወጣው ጉዳይ ነው። ከዛ በታች ያሉ የየሀገረ ስብከቱ ዋና ጸሐፊዎች፣ የየሀገረ ስብከቱ ሰንበት ትምህርት ቤት ክፍል ኃላፊዎች፣ የየሀገረ ስብከቱ የሰንበት ትምህርት ቤት አንድነት ኃላፊዎች እነዚህ በሙሉ ባለድርሻ አካላት ናቸው። የነዚህ ባለድርሻነታቸው ከላይ የሚወጣውን መመሪያዎች በማስፈጸም ረገድ ታች ድረስ ወርዶ በማስፈጸም ረገድ ባለድርሻ አካላት ናቸው። ከሰበካ ጉባኤ አንስቶ እስከ አጥቢያ ሰበካ ጉባኤ አንስቶ እስከ ምእመናን ድረስም እነሱም ባለድርሻ አካላት ናቸው። የእያንዳንዱ ባለድርሻ አካል ተሳትፎ ያለበት ነው። ለምሳሌ ሀገረ ስብከቶች ከላይ የሚወጡ መመሪያዎችን ወደታች በማውረድ የመጽሐፍት ግዢዎችን በማድረግ በማውረድ የሥርዓተ ትምህርት ትግበራውን በየሀገረ ስብከታቸው ያለውን እንቅስቃሴ በመገምገም 4፣ 8፣ 10ኛ ክፍል ሀገረ ስብከት አቀፍ ምዘናዎችን በማካሄድ ባለድርሻ አካልነታቸውን እየተወጡ ነው። ሙሉ ለሙሉ ይወጣሉ ማለት ግን አይደለም። መሞላት ያለባቸው መስተካከል ያለባቸው ጉዳዮች ስላሉ ማለት ነው። ከምእመናንም ደግሞ ባለድርሻ አካልነታቸውን ደግሞ እየተወጡ ነው። ለልጆቻቸው መጽሐፍትን በመግዛት የልጆቻቸውን የትምህርት ሂደት በመከታተል ባለድርሻ አካልነታቸውን እየተወጡ ነው። በዚህ ምዘናው አንጻር እንኳን ብናይ ወላጆች ለልጆቻቸውን እንዲመዘኑ የራሳቸውን በገንዘብም በሌሎችም ጉዳዮች ድጋፍ ያደረጉበት ሆኖ እናገኘዋለን እና በቂ ነው ባይባልም ለጅማሮ ግን ካሁን በኋላ ላለው እንቅስቃሴ ግን መሰረት የሚጥል ርብርብ አንድነት የታየበት የ2018 ትግበራ ይህን ይመስላል።
የ2018 ትግበራ ከሌሎቹ አመት ትግበራዎች በምን የተለየ ነው ከተባለ የትግበራው ሂደት እንግዲህ ወደ ሙሉ ትግበራ እንዲገባ በጠቅላይ ቤተ ክህነት በታዘዘው መሰረት አብዛኛው ሀገረ ስብከት ገብቷል። ሙሉ ትግበራ የሚሆነው ከታች አንደኛ ክፍል የደረሱት 12ኛ ክፍል በሚደርሱበት ሂደት ነው። በዛ ሁሉ ሂደት ውስጥ ግን አሁንም ወደ ትግበራዎች እየተገባበት የሚገባበት ነው እየተገባ የተከደበት እንደመሆኑ በአመት አመት ለውጦች አሉ። በምን አንደኛ በጥራት ማለት ሀገረ ስብከቶች ስርዓተ ትምህርቱን በመተግበር በሙሉ ግንዛቤ ከመተግበር አንጻር፣ ሁለተኛ በብዛትም ጭምር ወደ ስርዓተ ትምህርቱ ትግበራ ያልገቡ አጥቢያዎችም ወደ ስርዓተ ትምህርቱ ትግበራ በመግባት አገልግሎቱን እያሳለጡ ያለበት ሁኔታዎች ነው ያሉት ማለት ነው እና እንዲህ እነዚህን መሰል ስራዎች እየተሰሩ ነው። ስርዓተ ትምህርቱ በነገራችን ላይ ከሶስት አካላት ጋር መስተጋብር አለው። የመጀመሪያው ስርዓተ ትምህርቱ ከአስኳላው ትምህርት አንጻር መስተጋብር ያለው ነው። ልጆች በአስኳላው ትምህርት የሚማሩትን ትምህርት ከሚማሩት ትምህርት ትይዩ ተደርጎ መዘጋጀቱ እድሜያቸውን የአእምሮ ብስለታቸውን መሰረት ባደረገ መልኩ ከሃይማኖት የወጡ ከባህል ያፈነገጡ አስተምህሮዎችን በመንፈሳዊ ትምህርት ለማረም ከማሰብ አንጻር የተዘጋጁ ናቸው። ይሄ መጀመሪያው ነው። ሁለተኛው ከሁሉም የቅድስት ቤተክርስቲያን የትምህርት ተቋማት ጋር ከአብነቱ ከመንፈሳዊ ኮሌጆች ዩኒቨርሲቲዎች ጋር መስተጋብር ያደረገ ነው። ይሄ ስርዓተ ትምህርት በመጽሐፍ ዝግጅቱም በስርዓተ ትምህርት ትግበራውም እሱን መሰረት ያደረገ ነው። በቀጣይ ለቤተ ክርስቲያን አንድ መሰረት የሚሆን ነው። ወደ መንፈሳዊ ዩኒቨርሲቲዎች የሚገቡ ልጆች ከዚህ 12ኛ ክፍልን ጨርሰው ማረጋገጫ እንዲያገኙ የሚጠበቅበት ነው። ሶስተኛ ነባራዊ ሁኔታን የዓለምን የሀገሪቱን ነባራዊ ሁኔታን እንዲረዱ እንዲያስቡ ተደርጎ የተዘጋጀ ስርዓተ ትምህርት ነው እና ከነዚህ ጋር መስተጋብር ያለው እንደመሆኑ ሁሉንም ባለድርሻ አካላት ባለቤት አድርገው እንዲሳተፉበት ያደረገ ስርዓተ ትምህርት ነው። በተለይ ደግሞ አሁን የቅድመ መደበኛ መጽሐፍት ተዘጋጅተው በስርጭት ላይ ይገኛሉ። እነሱ ደግሞ ወላጅን ከልጆች ጋር የሚያስተሳስር ወላጆች ልጆቻቸው በሰንበት ትምህርት ቤት ውስጥ የተማሩትን ትምህርት ቤት ውስጥ ሆኖ መገምገም የሚችሉበት ቤት ውስጥ ሆኖ ማየት ምን ተማሩ እንዴት ተማሩ የሚለውን የልጆቻቸውን ለውጥ ማየት የሚችሉበት ተደርጎ የተዘጋጀ ነው። ስለዚህ ሁሉም ባለድርሻ አካላት በጥሩ ሁኔታ እየተንቀሳቀሱ ነው። ነገር ግን ተጨማሪ ብዙ መሰራት የሚጠበቅባቸው ጉዳዮች አሉ። የዚህ የስርዓተ ትምህርት ትግበራው የሁሉንም ርብርብ የሁሉንም ሹታፊ የሚጠይቅ ነው። ስርዓተ ትምህርቱ የማያካትተው አካል የለም። ሁሉንም አካላት ያካትታል። ተማሪዎች ይሳተፉበታል፣ መምህራን ይሳተፉበታል፣ የቤተ ክርስቲያን አስተዳደር ይሳተፍበታል፣ ሰበካ ጉባኤ ይሳተፍ፣ ወላጅ ይሳተፍበታል። አጋር አካላት ሆነው ሁሉም ያግዛሉ። ትልቁ ዓላማ የስርዓተ ትምህርቱ ትውልድን ማፍራት ነው። ስለዚህ በአባቶችሽ ፈንታ ልጆች ተተኩልሽ ብለን መናገር የምንችለው የሚፈሩበትን ልጆች የሚተኩበትን ነገር ማዘጋጀት ስንችል ነው። ስለዚህ የዚህ የስርዓተ ትምህርቱ መሰረታዊ ዓላማ ልጆችን መተካት ነው። የሚተኩበት ስርዓተ ትምህርቱ ተዘጋጅቷል። ይህንን በሚቻለው መልኩ ሀገረ ስብከቶች ክትትሎችን በማድረግ ጠንከር ብለው በመስራት አፈጻጸማቸውን ከጊዜ ወደ ጊዜ ከፍ እያደረጉ በመሄድ አጥቢያዎች ለስርዓተ ትምህርቱ ትግበራ የሚያስፈልጉ ግብዓቶችን በማሟላት የመማሪያ ቦታዎችን በማዘጋጀት ተማሪዎች አፈጻጸማቸውንም በተቻለ አቅም በመከታተል ወላጆች የተማሪዎች እንግዲህ በፊት ላይ በዝማሬ ብቻ የነበረው የሰንበት ትምህርት ቤት አገልግሎትን አሁን በስርዓተ ትምህርት አቅፉ ስለሚገኝ ዕውቀታቸውን የሚተገብሩበት ወደ ወላጆቻቸውም ሲሄዱ ወላጆች አርአያ የሚሆኑበት ስለሚሆን ይህንን እንዲያደርጉ ወላጆች ክትትላቸውን እገዛቸውን የሚያስፈልጉትን ነገሮች ማሟላት ላይ መሳተፍ አለባቸው። በዚህ ልክ ቢሰራ በስርዓተ ትምህርቱ የምንፈልገውን ትውልድ ለመቅረጽ ለቤተ ክርስቲያን አሻራ ለመጣል ትልቅ እገዛ አለውና በዚህ መልኩ መሰራት አለበት የሚለውን ለማጋራት